ሰላም ጤና ይስጥልኝ የጃኖ ሚዲያ ቤተሰቦች እንደምን አላችሁ? ዶክተር ዮናስ ነኝ። ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ የምነግራችሁ በጣም በርካታ ሰዎች ችላ የሚሉት ነገር ግን እንደ ቀልድ እየታየ በርካቶችን ለካንሰር ህመም እየዳረገ የሚገኝ ጉዳዮችን ነው ዛሬ የምናየው። በተለይ አምስት ዋና ዋና እንድታውቁ የምፈልጋቸውን ነገሮች እነግራችኋለሁ። ይሄ በዕለት ተዕለት ክንውናችን ውስጥ የምናደርጋቸው በአኗኗራችን ውስጥ የምንጠቀምባቸው አንዳንድ እቃዎች፣ አንዳንድ ሁኔታዎች እንዴት ለካንሰር እንደሚያጋልጡን እነግራችኋለሁ። በአሁን ሰዓት በተለይ ካንሰር በጣም እየበዛ መጥቷል። በፊት ላይ አልፎ አልፎ ነበር የካንሰር ህመም ተጠቂዎች የሚገኙት። አሁን ላይ ግን በተለያየ የካንሰር አይነት በጣም በርካታ ወገኖቻችን እየተጠቁ ይገኛሉ። ከነዚህ ምክንያቶች ውስጥ ደግሞ ችላ የተባሉ ነገር ግን ብዙዎችን ለካንሰር የዳረጉ እነዚህ አሁን የምነግራችሁ አምስት ነገሮች ናቸው። ስለዚህ እንደ ቀልድ ለካንሰር የሚያጋልጡን ማወቅ መጠንቀቅ ያለብን እነዚህ ነገሮች ምንድን ናቸው የሚለውን እናያለን ማለት ነው። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷንም እየተጫናችሁ ቤተሰብ ሁኑ። ይሄን መረጃም ላይክ እና ሼር አድርጋችሁ ደግሞ ሌሎችም ጋር እንዲደርስና ግንዛቤው እንዲኖራቸው እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። በመጀመሪያ ምነግራችሁ እነዚህ የፕላስቲክ ምግብ ማሸጊያ እቃዎች ናቸው። በነገራችን ላይ ምግብ በምታስቀምጡበት ጊዜ እንደዚሁም ከፋብሪካ ምግቦች ተመርተው በእነዚህ በፕላስቲክ የምግብ ማሸጊያዎች በእነዚህ ማስቀመጫዎች ለረጅም ጊዜ ምግቦች በተደጋጋሚ የሚቀመጡ ከሆነ እነዚህ የፕላስቲክ ምግብ ማስቀመጫዎች በጣም ለካንሰር ያላቸው አጋላጭነት ከፍተኛ ነው። ምግብ በተቻለ አቅም አንደኛ ነገር ለረጅም ጊዜ ባታስቀምጡ፣ ሁለተኛ እንደሚታወቀው ይሄ አሁን ከፋብሪካ እየተቀነባበሩ የሚወጡ የምግብ ውጤቶች አንደኛ ራሳቸውን ችለው ለካንሰር የሚያጋልጡበት ሁኔታ ከፍተኛ ነው። ለረጅም ጊዜ እንዲቀመጡ እየተባለ በውስጣቸው የሚጨመርባቸው ኬሚካሎች፣ የስኳር መጠኑ፣ የቅባት መጠኑ፣ የተለያየ ጣዕም እንዲኖራቸው፣ ከለር እንዲኖራቸው እየተባሉ የሚጨማመሩ ነገሮች ሁሉ ሲደማመርና አንድ ሰው እነዛን ምርቶች በተደጋጋሚ በሚጠቀምበት ጊዜ ለካንሰር የሚኖረው ተጋላጭነት ከፍ እንደሚል ይታወቃል። ከዛ ባስ ሲል ደግሞ እነዚህ የፕላስቲክ የምግብ ማሸጊያዎችን የምትጠቀሙ ከሆነ ይሄ የፕላስቲክ የምግብ ማሸጊያዎች ከምግብ ጋር ለረጅም ጊዜ በሚቀመጡበት ጊዜ ለካንሰር ያላቸው አጋላጭነት እጅግ በጣም ይጨምራል። ስለዚህ እዚህ ጋር በደንብ ማወቅ አለባችሁ። አንደኛ ነገር በተቻለ አቅም የፕላስቲክ የምግብ ማሸጊያዎችን ባትጠቀሙ፣ ሁለተኛ ነገር ደግሞ ከተጠቀማችሁም ይሄ ለረጅም ጊዜ ታሽጎ የሚቀመጥ ባይሆን ቶሎ የምትጠቀሙበት አይነት ቢሆን ይመከራል። ነገር ግን የፕላስቲክ የምግብ ማሸጊያ እቃዎች ረጅም ጊዜ በሚቀመጡ ጊዜ ለካንሰር አጋላጭ እንደሚሆኑ ግንዛቤው ሊኖራችሁ ይገባል ማለት ነው። ሌላ ሁለተኛ መናገር የምፈልገው ምግብ የምታበስሉባቸው ብረት ድስቶች፣ በነገራችን ላይ ይሄ እንደሚታወቀው በተለይ ኢትዮጵያ ውስጥ ድስቶች አሁን ለረጅም ጊዜ በምግብ ማብሰያነት ያገለግላሉ። ነገር ግን እነዛ ይሄ የምግብ ማብሰያ ብረት ድስቶች ለረጅም ጊዜ ምግብ በምታበስሉበት ጊዜ እነዛ የብረት ድስቶች በራሳቸው እየተደጋገሙ በሚሄዱበት ጊዜ ለካንሰር የሚኖራቸው አጋላጭነት በጣም በከፍተኛ ሁኔታ ይጨምራል። ይሄ ብዙ ሰው ግንዛቤ ውስጥ የማይከተው በዕለት ተዕለት ክንውኑ ጠዋትም ማታም ለማብሰያነት የሚጠቀመው ነገር ግን ከዛ ብረት ድስት የሚወጡ ነገሮች ምግብ ስታንተከትኩባቸው በምትቆዩባቸው ጊዜ የሚፈጠሩ ነገሮች በአጠቃላይ ለካንሰር፣ በነገራችን ላይ እነዚህ ነገሮች አሁን ለካንሰር ያጋልጣሉ ሲሉ በአንድ የተመገባችሁ ካንሰር ይዛችኋል ማለት አይደለም። በዘመናት በአመታት ሂደቶች ውስጥ የሚፈጠሩ ነገሮች ናቸው። በ20 አመታት በ30 አመታት ውስጥ ሊፈጠሩ የሚችሉ ነገሮች ናቸው። በድግግሞሽ ውስጥ ሊፈጠሩ የሚችሉ ነገሮች ናቸው። ነገር ግን በተቻለ አቅም አሁን ላይ በተለይ ዘመናዊ የመጡ የምግብ ማብሰያ የተለያዩ እቃዎችን እየተመለከትኩ ነው። እነዛ ነገሮችን ብትጠቀሙ መልካም ነው እንጂ እነዚህ ብረት ድስቶችን ለረጅም ጊዜ ለምግብ ማብሰያነት ባትጠቀሟቸው ይመከራል። ይሄን ማወቅ ያስፈልጋል። ሌላው መናገር የምፈልገው ይሄ የአልሙኒየም ምግብ ማሸጊያ ይሄ የቴካዌ ምግብ የሚታሸግባቸው የአልሙኒየሙ የምግብ ማሸጊያ ይሄ
አሁን አንዳንድ ቦታ ላይ የተለያዩ የምግብ ማሸጊያዎች እየመጡ እነዚህ አልሙኒየሞቹን መጠቀም እያቆሙ እያስተዋልኩኝ ነው። ይህ በጣም ጥሩና መበረታታት ያለበት ነገር ነው። ነገር ግን አሁንም አብዛኛውን ቦታ ይሄ አልሙኒየሙን የምግብ ማሸጊያ እየተጠቀሙ ይገኛሉ። ይሄ የአልሙኒየም ምግብ ማሸጊያዎች በተለይ ምግቡ ረጅም ጊዜ እዛ ላይ የሚቆይ ከሆነ ከዛም አልፎ ደግሞ እንደዚህ አይነት በአልሙኒየም እቃዎች እየታሸገ የሚመጣ ምግብን በተደጋጋሚ የመመገብ ልምድ ካላችሁ ይሄም ለካንሰር የማጋለጥ ባህሪ ስላለው በተቻለ አቅም ብትችሉ በእነዚህ በአልሙኒየም የምግብ ማሸጊያዎች ባትጠቀሙ፣ እነዚህን ከተጠቀማችሁ ደግሞ ቶሎ መገልበጥ ወይንም ደግሞ ይሄ አሁን ቴካዌ ያስመጥታችሁ መገልበጥ ትችላላችሁ። በዛውም የምትመገቡ ከሆነ ቶሎ መመገብ ነው እንጂ በዛ ተጠቅልሎ ለረጅም ሰዓት የምታስቀምጡና ሁሌ አሁን እንዲየገዛችሁ እየጠቀለላችሁ ረጅም ሰዓት እያቆያችሁ የመመገብ አይነት ልምድ ካላችሁ እዛ ላይ ምግቡ በሚቆይበት ጊዜ የሚፈጠሩ ነገሮች ለካንሰር የሚኖራቸውን ተጋላጭነት ከፍ ያደርጋሉ። ስለዚህ ይሄን ነገር ጥንቃቄ ብታደርጉ መልካም ነው። ሌላው ደግሞ አንድ ዋነኛ ነገር መናገር የሚፈልገው እነዚህ ሪፋይንድ የተደረጉ ኦይሎች ወይንም ደግሞ ከፋብሪካ ተመርተው የሚወጡ ዘይቶች፣ እነዚህ ዘይቶች በጣም ለካንሰር ያላቸው ተጋላጭነት ሰፊ ነው። ሲጀመር ምግብ ስታበስሉ ዘይት በፍጹም አብዝታችሁ መጠቀም የለባችሁም። በተለይ በእኛ ሀገር አሁን በርካታ ምግቦች ሲዘጋጁ ዘይት በጣም የማብዛት ባህሪያቶች አሉ። ይሄ የትኛውም ኦይል ብትጠቀሙ ዘይት አብዝቶ መጠቀም ለጤና በጣም ጎጂ ነው። ሲብስ ደግሞ እነዚህ ከፋብሪካ ተቀነባብረው የሚወጡ ሪፋይንድ የተደረጉ የኦይል አይነቶች አሉ። እነዚህ ሪፋይንድ የተደረጉ ኦይሎች በውስጣቸው ጥቅም የሌለ እንደው ስናየው ዘይት ሆኖ እናየዋለን እንጂ የሚመረቱባቸው ሂደቶች በምን ተመረቱ የሚለው በውስጣቸው ያለው ጠቀሜታ ምን ያህል ነው የሚለው ነገር ሁሉ አብዛኛውን ይሄን ያህል ቢጠና ትክክለኛ ጥቅም የሌላቸው ነገር ግን ጉዳታቸው እጅግ በጣም አመዝኖ የሚታይ ነው። ስለዚህ በተቻለ አቅም ሪፋይንድ የተደረጉ ዘይቶችን ባትጠቀሙ፣ ይሄን ነገር ዘይትን ባታበዙ በዚሁ ማወቅ መቻል አለባችሁ። በመጨረሻ አንድ መናገር የምፈልገው የነዚህ የፕላስቲክ የውሃ ማሸጊያዎች ናቸው። ይሄም እንግዲህ የፕላስቲክ ውሃ ማሸጊያዎች በጣም አንደኛ ነገር ውሃን ለረጅም ጊዜ ይዘው የሚቀመጡ ከሆነ ከዛም በኋላ ደግሞ የምታስቀምጡበት ሁኔታ ጥንቃቄ ከሌለው፣ ለምሳሌ ፀሐይ ላይ የሚውል ከሆነ አሁን በፕላስቲክ ማሸጊያዎች የታሸገው ውሃ ፀሐይ ላይ በተደጋጋሚ የመቀመጥ ባህሪ ካለው፣ ከሙቀት አካባቢዎች ላይ የመቀመጥ ባህሪ ካለው፣ ለረጅም ጊዜ ታሽጎ የመቀመጥ ባህሪ ካለው በኋላ ያን ውሃ በምትወስዱበትና እንደዚህ አይነት ነገሮች የመደጋገም ልምድ ካላችሁ ይሄ በራሱ ለካንሰር የማጋለጥ እድሉ ከፍተኛ ነው። ብትችሉ የፕላስቲክ ውሃ ማሸጊያዎችን ባትጠቀሙ መክራለሁ። ከተጠቀማችሁም ቅዝቃዜ ያለበት ቦታ ለአጭር ጊዜ ማስቀመጥ እንጂ ለረጅም ሰዓት ይሄ ፀሐይ ላይ ሙቀት የበዛበት ቦታዎች ላይ እንደዚህ አይነት ነገሮችን ማስቀመጥ ከጥቅሙ ጉዳቱ እንደሚያመዝን ማወቅ ያስፈልጋል። በአጠቃላይ እነዚህ በተለይ አሁን የነገርኳችሁን 5 ነገሮች በአመጋገባችሁ ስር በህይወታችሁ በዕለት ተዕለት ክንውናችሁ ስር ግንዛቤው ኖሯችሁ ጥንቃቄ ማድረጉ ለካንሰር የሚኖራችሁን ተጋላጭነት ይቀንሳሉ ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክና ሼር አድርጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ደግሞ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ደግሞ ሌላ ጠቃሚና አስተማሪ ሀሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ